ሰላም የእግዚአብሔር ጸጋና ሰላም ይብዛላችሁ። የእግዚአብሔር ቤተሰቦች ቀጥታ ቃሉ መልእክት ወደ ስለምንሄድ አጭር ጸሎት ጸልየን እንቀጥላለን። ስብከታችን ተፈርተህ ተከብረህ በታላቅ ብርሃን ውስጥ የምትመላለስ የአባቶቻችን አምላክ ቅዱስ እግዚአብሔር ሆይ ዛሬ በዚህ ሰዓት በዚህ ስክሪን ውስጥ ይህንን ድምፅ የሚከታተሉ ሁሉ በጌታ በኢየሱስ ክርስቶስ በየትኛም ቦታ ሆኖ በስራ ቦታ ይሁን፣ በመንገድ ላይ ይሁን፣ በታክሲ ውስጥ ይሁን፣ በማዝናኛ ቦታ ይሁን፣ በትምህርት ቤት እየተማሩ እያስተማሩ፣ እየሰሩ እያሰሩ፣ እያገለገሉ እየተገለገሉ ይህንን ድምፅ የሚሰሙ ወንድሞች፣ አባቶች፣ እናቶች ሁሉ የተባረኩ እንዲሆን ዘንድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በመገኘትህ አስደንቀን፣ ቃልህን ተናገረን። በጌታ በኢየሱስ ክርስቶስ ክብር ለኢየሱስ፣ ክብር ለአምላካችን ይሁን። ዛሬ እግዚአብሔር በውስጤ ያስቀመጠው መልእክት ከመጽሐፍ ቅዱሳችን ክፍል መነሻ አድርገን ኤርምያስ መጽሐፍ ምዕራፍ 20 ከቁጥር 10 ላይ ያለውን አንብበን ቀጥታ ወደ ዛሬው መልእክት እንሄዳለን። ክብር ለእግዚአብሔር ይሁን። ስፍራውን በኢየሱስ ስም አነባለሁ። የብዙ ሰዎች ስድብ ሰምቻለሁ፣ ማስፈራራትም ከቦኛል። መውደቅን የሚጠብቁ የሰላም ሰዎች ሁሉ ምናልባት ይታለል እንደሆነ እናሸነፈውም እንደሆነ እርሱም እንበቅለው እንደሆነ ከሰሱት፣ እኛም እንከሰዋለን ይላሉ። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከእኔ ጋር ነው ይላል። ሃሌሉያ! እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከእኔ ጋር ነው ይላል። እግዚአብሔር ስም የተባረከ ይሁን። የሚገርማችሁ ነገር ስለ ሰው ብዙ ነገር ይናገራል። ሰዎች ከቦኛል፣ የብዙ ሰዎች ስድብ ሰምቻለሁ። በእኔ ላይ የሚናገሩት የሚያወሩት ክፋትን ሰምቻለሁ። ውርደቴን የሚናገሩ፣ ውድቀቴን የሚናገሩ፣ ሽንፈቴን የሚናገሩ ብዙዎች ናቸው። የሰዎችን ወሬ ሰምቼ የሰዎችን ንግግር ሰምቼ ተስፋ ቆርጫለሁ። ምክንያቱም እነኚህ ሰዎች በእኔ ላይ ሁልጊዜ ክፋትን ስለሚናገሩ፣ ክፋትን ስለሚያስቡ ምን ሰርቼ ነው ምን አድርጌ ነው ብዬ እኔም ተስፋም ቆርጬ ነበረ። ግን እግዚአብሔር እንዲህ እያለ ወደ እኔ መጥቷል። እግዚአብሔር ግን እንደ ጨካኝና እንደ ኃያል ከእኔ ጋር ነው ይላል። እነግራችኋለሁ ዛሬ በጌታ በኢየሱስ ክርስቶስ መልእክት አለኝ። በሰዎች ምክንያት የቆሰላችሁ፣ በሰዎች ምክንያት የወደቃችሁ፣ በሰዎች ምክንያት የደከማችሁ ሰው በእኔ ላይ ለምንድን ነው ሁሉ ጊዜ ክፋትን የሚናገረው ብላችሁ ብቸኝነት ስሜት ውስጥ የምትቀመጡ፣ በጨለማ ውስጥ የምትመላለሱ እግዚአብሔር በእኔ ላይ እንዴት ነው እነዚህ ሰዎች ምን አድርጌ ነው ሁሉ ጊዜ ክፋትን፣ ውድቀትን፣ ሽንፈትን ብቻ የሚያወሩ ብለህ ተስፋ የምትቆርጥ ሰው ጌታ እንደዚህ ይላል፣ እኔ እንደ ኃያልና እንደ ጨካኝ ካንተ ጋር ነው። በጌታ በኢየሱስ ክርስቶስም በዚህ ስክሪን ውስጥ የምትከታተሉ ወንድሞ በአራቱም አቅጣጫ የምትኖሩ በኢትዮጵያውያኖችና በኤርትራውያኖች እግዚአብሔር ካንተ ጋር ነው። አንተ ብቻህን አይደለም። ምናልባት በተለያየ ምክንያት በብቸኝነት ውስጥ ታስረ ተዋርደ ተሰደ ልትሆን ትችላለህ። በጌታ በኢየሱስ ክርስቶስም ጌታ መንፈስ እንዲህ ይላል፣ እኔ ሁልጊዜ ካንተ ጋር ነኝ። እኔ ካንተ ጋር ነኝ። ብቻዬን አይደለም፣ ብቻሽ አይደለሽም። የብቸኝነት ስሜት ሊሰማ ይችላል። የብቸኝነት ህይወት ውስጥ ሊታልፍ ይችላል። ያ ምድረ በዳ ለጊዜያዊ የሆነ ምድረ በዳ ሊታልፍ ይችላል። ልትኖርም ትችላለህ። ጌታ ሁል ጊዜ ግን ካንተ ጋር ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ እናንተን ማሰባትን ሐሳብ ያውቃለሁ፣ ፍጻሜና ተስፋ ሰጣቸው ዘንድ መልካም ሐሳብ ነው እንጂ ክፉ አይደለም ይላል። ምን ጊዜም አንተ ብቻ አይደለም፣ ጌታ ኢየሱስ ካንተ ጋር ነው። የሚገርማችሁ ነገር ዛሬ እግዚአብሔር በውስጤ ያስቀመጠው ነገር ልናገርና ከዚህ በኋላ አጭር ጸሎት እንጸልያለን። እግዚአብሔር ቃል እንደዚህ ይላል፣ የብዙ ሰዎች ስድብ ሰምቻለሁ፣ ማስፈራራትም ከቦኛል። እናሸነፈው እንደሆነ እንከሰዋለን እያሉ ከሰሱኝ። እኔ ግን ብቻ ሆኜ አይኖችን ወደ እግዚአብሔር አነሳው። እግዚአብሔር ግን በቅጽበት ወደ እኔ መጣና እኔ ካንተ ጋር ነኝ ይላል። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። እስቲ ሁላችሁ በሉ፣ እንደ እግዚአብሔር ያለ ማንም የለም በሉ። እንደ እግዚአብሔር ያለ ማንም የለም። እኔ እንደ እግዚአብሔር ያለ ማንም የለም ያልኩበት ምክንያቶች ብዙ ምክንያቶች አሉኝ። ምክንያቱም እንደ እግዚአብሔር ያለ በየትኛውም ሰዓት፣ በየትኛውም ሲዝን ውስጥ፣ በየትኛውም ደቂቃ፣ የትኛውም ዘመን ላይ እንደ
እግዚአብሔር ያለ ማንም የለም። ምክንያቱም ብዙ ነገስታቶች ብዙ ሰዎች ሞተዋል፣ ተቀብረዋል፣ አልፏል፣ አልተነሱም። ድልን ያደረገ ሞትን ጣራ የሰበረው የናዝሬቱ ጌታ ኢየሱስ ካንተ ጋር ነው። ስለዚህ እንደ እግዚአብሔር ያለ ማንም የለም። ብቻዬን ነኝ አትበል፣ ጌታ ኢየሱስ ካንተ ጋር ነው። ስለዚህ እንደ እግዚአብሔር ያለ ማንም የለም ያልኩበት ምክንያት አንደኛ የታሰረውን የሚፈታው ሃሌሉያ በኃጢአት የታሰረውን በጨለማ ውስጥ የታሰረውን በሆነ ምክንያት በእርግማን የታሰረውን የሚፈታ እንደ እግዚአብሔር ያለ ማንም የለም። ሌላ ደግሞ የተረሳውን የሚያስታውስ ሃሌሉያ የተረሳው ዳዊት ላይ ታችሁ እንደሆነ ከአባቱ ከእናቱ ከወንድሞቹ ተረስቶ ጫካ ውስጥ የበጎች እረኛ ሆኖ በነበረበት ጊዜ እግዚአብሔር ዳዊትን አሰበውና ወደ ቤተ መንግስት እንዲመጣ እግዚአብሔር አቅም ሰጠው። በጌታ በኢየሱስ ክርስቶስ በቤተሰቦቻችሁ፣ በሰፈራችሁ፣ በመንገዳችሁ፣ በየትኛውም ህይወት ውስጥ የተረሳችሁ ሰዎች ረስቶኛል፣ ቤተሰቦች ረስቶኛል እያላችሁ ብቸኝነት ውስጥ የነበራችሁ ሰዎች ዛሬ እግዚአብሔር ይላል እኔ አስብሃለሁ፣ አንተ ብቻ አይደለም የተረሳህ እንዳመስል እኔ አስታውስሃለሁ ይላል እግዚአብሔር። ክብር ለእግዚአብሔር። ሌላ ደግሞ እግዚአብሔር ያለ ማንም የለም ያልኩበት ምክንያት የተጣለውን የሚያስነሳ ሁለተኛ ሳሙኤል ምዕራፍ 9 ከቁጥር 6 ላይ ሜምፊቦስቴ የሚባል ሰው በሎዶ ባለ ተቀምጦ በተራ ቦታ የሚኖር ሰው ዳዊት ምን አላነሰለት ስለ ዮናታን ቸርነት አድርግለት ከሳኦል ቤት አንድ ሰው ቀርቷል ይምጣ። ሃሌሉያ እግዚአብሔር የተረሱትን ያስታውሳል፣ የተጣሉትን የሚያነሳ እንደ እግዚአብሔር ያለ ማንም የለም። እሱ ብቻ እንዳይመስላችሁ የታሰሩትን የሚፈታ የሞተውን የሚያስነሳ በጌታ በኢየሱስ ክርስቶስም ተረስቻለሁ፣ ተፈቻለሁ፣ እንደዚህ ሆኛለሁ፣ እንደዚህ አልተመቸም የምትሉ ሰዎች በጌታ በኢየሱስ ክርስቶስም ዛሬ መልእክት አለኝ። ጌታ ኢየሱስ ካንተ ጋር ነው። ሌላው ደግሞ እንደ እግዚአብሔር ያለ ማንም የለም ያልኩበት ምክንያት እንገራችሁ ያለቀ ነገር የሚያስቀጥል ዮሐንስ ምዕራፍ 2 ቁጥር 1 ላይ ቃና ዘገሊላ ኢየሱስ በሰርግ ቤት ያደረገው ታምራት በየትኛውም ዘመን የማያስደንቅ ታምራት ነው እግዚአብሔር ያደረገው። ዛሬም ያለቀ ነገራችሁ ላይ ያለቀ ህይወታችሁ ላይ ያለቀ ነገራችሁ ላይ እግዚአብሔር መጥቶ አዲስ ነገር ያደርጋል። አለቀ ነገር ቆሟል፣ አከተለ ብለህ ተስፋ ቆርጠሃል፣ ቁጭ ብለሃል፣ ብቸኝነት ሰንተሃል። ጌታ እንደዚህ ይላል ያለቀ ነገርን ያስቀጥላለሁ፣ የቆመ ነገርን ያስቀጥላለሁ። በረከቴ ሊሆን ይችላል፣ አገልግሎቴ ሊሆን ይችላል፣ ትዳሬ ሊሆን ይችላል፣ ስራዬ ሊሆን ይችላል። የትኛውም ነገር ቆሟል፣ አለቀ ያልከው ነገር እግዚአብሔር እንደገና ያስቀጥላል። ሃሌሉያ ክብር ለእግዚአብሔር ይሁን። እሱ ብቻ አይደለም። የሚገርማችሁ ነገር እንደ እግዚአብሔር ያለ ማንም የለም ያልኩበት ምክንያት ውስጥ አንዱ የብቸኝነት ጊዜ ጓደኛ ነው። ሙሴ ከፈርዖን ቤት ሸሽቶ ወደ ምድረ በዳ እየተንከራተተ በሄደበት ጊዜ ሙሴ 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 እያለ በስሙ እየጠራ የመጣ ኢየሱስ ዛሬም ካንተ ጋር ነው። ሃሌሉያ ኢየሱስ የብቸኝነት ጊዜ ጓደኛ ነው። የሐሩሩ ጊዜ ጥላ ነው። የረሃብ ጊዜ እንጀራ ነው። የብርድ ጊዜ ልብስ ነው። የብቸኝነት ጊዜ ጓደኛ ኢየሱስ ብቻ ነው። እናንተ ዛሬ ይህንን መልእክት የምትከታተሉ ኢትዮጵያውያኖች፣ ኤርትራውያኖች፣ በአፍሪካ ውስጥ የምትኖሩ ሰዎች ሁሉ ደስ ብላችሁ እንደ እግዚአብሔር ያለ ማንም የለም። ሌላ ደግሞ እንደ እግዚአብሔር ያለ ማንም የለም ያልኩበት ምክንያት ልንገራችሁ። በሰልፍ ጊዜ ድልን የሚሰጥ በሰልፍ ጊዜ ድልን የሚሰጥ አሸናፊነትን የሚያሰጥ ድልን የሚያስጨብጥ ሃሌሉያ ጌታ ስም የተባረከ ይሁን። እግዚአብሔር የሚገርማችሁ ነገር ሙሴ በፈርዖን ቤት ኮበልሎ በሄደበት ጊዜ እግዚአብሔር አቅም ሰጠው፣ ጉልበት ሰጠው፣ ኃይል ሆኖለታል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ሃሌሉያ። ስለዚህ እንደ እግዚአብሔር ያለ ማንም የለም። ሌላው ደግሞ እንደ እግዚአብሔር ያለ ማንም የለም ያልኩበት ምክንያት የቁርጥ ቀን ደራሽ ማቶሶፖኒያ የቁርጥ ቀን ደራሽ ተስፋ የቆረጡትን የወደቁትን ተስፋ የጠፍቶባቸው በጨለማ ውስጥ ቁጭ ብለው የሚያለቅሱትን የሚያስደስት አለቀ ነገር ቆሟል በተባለ ጊዜ በቅጽበት በአንድ ቅጽበት ውስጥ መጥቶ ተስፋን የሚያሳድስ እንደ እግዚአብሔር ያለ ማንም የለም። መልእክት አለኝ። ጫልች ቀኖ መታኖቶራ ሄጥባ እታኖቶራ ማኑ ቢዮ እታኖቶራ ማጋኑ ቶጉያ አነገ ደው ብትኖ ድኖ ካዮ ሄማንላኤ
dambalala bubbe waagite hetto mudhitot le dokkino mo ane taaga halallite baatto ana qole marra isa sumo he magani xaano marra isa mo ane